ቱሪዝም ኮንሺየስ የሆነ መንግስት አለ። ቱሪዝምን ፖለቲካሊም በፖሊሲም የሚደግፍ መንግስት አለ። ቱሪዝም ኮንሺየስ የሆነ የህብረተሰብ ክፍል ተፈጥሯል። ከዛሬ 10 ዓመት ወይም 15 ዓመት በፊት ብናቅ እኔ በደንብ ስለማስታውስ ነው ከዩኒቨርሲቲ የተመረቁ ቱሪዝም የተማሩ ሰዎች ቱሪዝም ላይ ለመቀጠር ከፍተኛ የሆነ ቻሌንጅ አለ። ቱሪዝም ይጠቅማል አይጠቅምም ብዙ ሰው ጋር ግንዛቤው አልነበረም። የቱሪዝም ሴክተር በታሪካዊ ቦታዎች ላይ መሰረት ያደርጋል። የቱሪዝም ሴክተር በባህል ላይ መሰረት ያደርጋል። አጠቃላይ በአርባን ኢንፍራስትራክቸር፣ በከተማ ልማት፣ በሁሉም ነገሮች ላይ መሰረት ያደረገ ነው። በሰዎች አኗኗር ጭምር፣ በንግድ ተቋማት ጭምር፣ ሾፒንግን ጨምሮ 1.4 ሚሊዮን ሰው ሲመጣ ስጋ፣ እንቁላል፣ ወተት ይፈልጋሉ። የግብርናውን ነው የምንጠቀመው። የታሸገ ውሃን ይፈልጋሉ። ለስላሳ የኢንዱስትሪ የፋብሪካ ውጤቶችን ነው የምንፈልገው። ቱሪዝም ሴክተር ለኢንዱስትሪው፣ ለግብርናው ዋይፋይ ሲጠቀሙ የቴሌኮምን አገልግሎት ነው የምንጠቀመው። ትራንስፖርት በጣም ኦል ሆራይዘን 360 ከፍተኛ የሆነ ጥቅም ያለው ሴክተር ነው።